ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በቱርክ ለገና እና አዲስ ዓመት የሽብር ጥቃት ሊፈጽሙ ነበር የተባሉ 115 የአይኤስ አባላት ተያዙ። በጎርጎሮሳውያን አቆጣጠር ገና እና አዲስ ዓመት በሚከበሩባቸው ቀናት ሊፈጸሙ ታቅደው የነበሩ የሽብር ጥቃቶችን ማክሸፉን የቱርክ መንግስት አስታወቀ። ከታቀዱት ጥቃቶች ጋር በተያያዘ ኢስላማዊ ስቴትስ አባላት ናቸው የተባሉ ከ100 በላይ የሚደርሱ ተጠርጣሪዎች በቁጥጥር ስር ውለዋል። በቱርክ መዲና ኢስታንቡል በ124 ቦታዎች ፍተሻ ማካሄዱን ዋና አቃቤ ሕግ ተናግረዋል። ፍተሻው የጦር መሳሪያ፣ ጥይት እንዲሁም ተቋማዊ ሰነዶችን መያዛቸውንም ገልጸዋል። የቱርክ ባለስልጣኖች እንዳሉት የአይኤስ ደጋፊዎች በዋናነት ሙስሊም ያልሆኑ ሰዎችን ኢላማ በማድረግ በቱርክ ውስጥ የሽብር ጥቃት ለመፈጸም ሲያቅዱ ነበር። እስካሁን 115 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን ተጨማሪ 22 ተጠርጣሪዎች ለመያዝ አሰሳ እየተካሄደ ይገኛል። የአቃቤ ሕግ ቢሮ ባወጣው መረጃ መሰረት ተጠርጣሪዎቹ ከቱርክ ውጭ ከሚገኙ የአይኤስ አባላት ጋር ግንኙነት ነበራቸው። የቱርክ የደህንነት መስሪያ ቤትም ተጠርጣሪዎችን ከመያዛቸው ከ2 ቀናት አስቀድሞ በአፍጋኒስታን እና ፓኪስታን ድንበር ላይ ፍተሻ አድርጓል። በአይኤስ ውስጥ ከፍተኛ አመራር የሆኑት ቱርካዊ ዜጋ ንጹሐን ላይ ጥቃት ለማድረስ በማሴር በቁጥጥር ስር ውሏል። የቱርክ የጸጥታ ባልደረቦች ከአይኤስ ጋር ትስስር አላቸው የሚባሉ ሰዎች ላይ በተደጋጋሚ እርምጃ ይወስዳል። አይኤስ በሶሪያ ውስጥ እንቅስቃሴውን ቀጥሏል። ቱርክ ከሶሪያ ጋር 900 ኪሎ ሜትር የሚረዝም ድንበር ትጋራለች። የሶሪያ ፕሬዝዳንት አህመድ አልሻር ከቱርክ መንግስት ጋር በቅርበት ይሰራሉ። ከአሜሪካና ከአውሮፓ ሀገራት ጋርም በመጣመር አይኤስ ላይ በጥምረት እርምጃ ለመውሰድ ተስማምተዋል። ያለፈው ሳምንት አሜሪካ በሶሪያ ተከታታይ የአየር ጥቃቶችን መፈጸሟ ይታወሳል። 3 አሜሪካውያን መገደላቸውን ተከትሎ የተወሰደ የአጸፋ እርምጃ ነው። በዚህም ወር መባቻ ላይ አሜሪካውያን የሆኑ 2 ወታደሮች እና 1 አስተርጓሚ በአይኤስ ተገድለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።